በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የማማ ሚዲያ ተከታታዮች እንደምን ቆያችሁ? በሕማማት ጉዞ ዝግጅታችን ዛሬ አራተኛ ቀን ላይ ደርሰናል። ዛሬ ዕለቱ ሐሙስ ነው። በዚህች ቀን ቤተክርስቲያናችን ታላቅ ምስጢርን የሰነቀችበት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ትሕትናውን የገለጸበትና ለሰው ልጅ መዳኛ የሆነውን ክቡር ደሙንና ቅዱስ ሥጋውን የሰጠበት ዕለት ነው። መምህራችን ይህን ምስጢር ዛሬ እንዲያካፍሉን አብረውን ስላሉ እናመሰግናለን። እሺ መምህር፣ የመጀመሪያ ጥያቄ የሚሆነው ጌታችን ደቀ መዛሙርቱን እግራቸውን አጥቦ ነበረ። ስለዚህ ለእኛ ለክርስቲያናት ምን አይነት ትህትና ሊያስተምረን ፈልጎ ነው? መልካም እንግዲህ መድኃኒታችን ክርስቶስ በዚህ ምድር በተገለጠ ጊዜ ያደረጋቸው ጎልተው የሚታወቁ ነገሮች አሉ እና ያደረጋቸው ነገሮች ለሁለት ነው ሊከፈሉ የሚችሉት። አንደኛው በማዳኑ ውስጥ ተሳትፎ ሊኖራቸው የሚችሉ ለማዳኑ መዳረሻ ሊሆኑ የሚችሉ ማዳኑ ሊገልጡና ሊያስተምሩ የሚችሉ ነገሮች በወቅቱ የሚፈጸሙና የሚደረጉ ነገሮች እንደነበሩ በመጽሐፍ ቅዱስ ውስጥ እናያለን። በሌላ በኩል ደግሞ ሁለተኛው ምንድን ነው ካልን ቀጣዩ ትውልድ የሚነሳው ከክርስቶስ በኋላ የምትነሳውና የምትኖረው ቤተክርስቲያን ክርስቶስ ያደረገውን ተቀብላ በአርአያነቱ ጥላ ስለምታልፍ አርአያነቱን ለማሳየት ያደረጋቸው ነገሮች አሉ። ከእነዚህ ነገሮች መካከል አንዱ የደቀ መዛሙርቱን እግር ማጠብ ነው። ክርስቶስ የምናውቀው በስጋ ሲገለጥ ከሰማይ ወደ ምድር ሲመጣ እመቤታችን ማኅፀን ሲያድር ነው። ሎል የነበረው አምላክ ትሑት የሆነው በልግና ይኖር የነበረው አምላክ በትሕትና እንዲታይ እንዲገለጥና እንዲመላለስ የሆነው ማለት ነው። ከዛ በኋላ አብዛኞቹ ያደረጋቸው ነገሮች የተዋረዱ ግብራት ናቸው። ምሳሌ መራቡ፣ መጠማቱ፣ መድከሙ፣ እነዚህ ሁሉ ዝቅ ማለቱን ማይራብ፣ ማይጠማ፣ ማይደክም፣ ማይዝል የነበረ አምላክ እስከ ገንዘቡ ሲያደርግ ሲጠማ፣ ሲዝል፣ ሲደክም አግኝተነዋል። ልክ እንደዚሁ ሁሉ አላዋቂን ስጋ ገንዘብ ማድረጉን ለማሳየት እንደማያውቁ ሲናገር አልዓዛር ቤት ቀበራችሁ ብሎ ሲናገር አሁን ይህ መድከም ነው አለ። አንድ ሰው ባለማወቅ የተነሳ እንዳብሮ ድካም የሚሆን የምንችለው ነገር ነው፣ አለማወቅ ማለት ነው። በሌላ በኩል ደግሞ አሁን የምናየው ሀሳብ አምላክ ሆኖ ሳል ዓለማትን የሚመግብ ጌታ ሆኖ ሳል ማንም ሊቀርበው ባይችለው ባሕርይ ብርሃን የሚኖር ጌታ ሆኖ ሳል ነበልባል የታቀፉ ልጆች ያሉት አምላክ ሆኖ ሳለ ሲጠመቅ አይተነዋል። ፈርማት ደበረሱ ቅዱስ ያሬድ እንደነገረን ውሃዎቹ ራሱ ላይ ተከተኩለት ይፈሩለት የነበረ እሳት ሆኖ ሳለ ግን እሳታዊ በሆነ እጁ የደቀ መዛሙርቱን ይዞ ሲያጠብ ክርስቶስን አይተነዋል። ምንድነው ይሄ? በዛው በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ ተመዝግቧል። እናንተም እንዲሁ አድርጉ ነው የሚለው። እናንተም እንዲሁ አድርጉ። በራችን ላይ አምላካችን ሰርቶ የሚያሰራ ጌታ ነው። አድርጎ የሚል ጌታ ነው እንጂ ዝም ብሎ እንደ ፈላጭ እንደ ቆራጭ መሪ ራሱን ሰብስቦ ነገሮችን ከነገሮች ሁሉ ራሱን አልቆ አድርጉ ሰው የሚል አምላክ አለ። ስለዚህ ራሱን የሚያደርጋል። ከዛ ደግሞ እንዲያደርጉት ይመክራል። ለምሳሌ ራሱ ጾም አለ። ከዛ በኋላ እንዲህ እንድንጾም ምክንያት አርአያነት ሰጥቶናል። ራሱ ጸልዮአል። ስለዚህ ጸሎት ይበቃችኋል ሳይለን እናንተ ጸልዩ ባሉ ብሎ ቀጣይ የምትነሳው ቤተክርስቲያን በጸሎት እንድትኖር ብዙ ነገሮችን በዛ መልኩ ያሳየና የደቀ መዛሙርቱን እግር ማጠቡን ትሕትናን ማሳየቱ ይሄ ትሕትና ማለት ታናሽ በታላቁ የሚያደርገው ብቻ እንዳልሆነ ታላቁም ለታናናሾች የሚያደርገው እንደሆነ ለማሳየት ለመርዳትና መተባበር፣ መተጋገዝ አንዱን ስራ በጋራ ተሰልፎ የማድረግን ምስጢር ለማሳየትና ለማስረዳት ያደረገው ግብር ነው ማለት ነው። እሺ፣ ሌላኛው ደግሞ ከአንጽሖተ ገድል ሌላ ሥርዓተ ቁርባን የተመሰረተበት ዕለት ነው። ስለዚህ የመጀመሪያው ስርዓት ምን ይመስል ነበር? በነገራችን ላይ ይችኛዋ ሐሙስ በጣም ልዩ የሆነች ሐሙስ ነው። በጣም ልዩ ስንል አብዛኞቹ የተደረጉ ምስጢራትን ስናያቸው የተከናወኑ ምስጢራትን እና የተፈጸሙ ምስጢራትን ስናይ የአዲስ ኪዳኑን ጉዞ በትክክል የሚያስረዱ መድኃኒታችን ክርስቶስን ስለ ማዳኑ አረጋግጦ የተናገረባት ዕለት እንደመሆኑ መጠን ብዙ ምስጢራትን የያዘች ዕለት ናት ዕለተ ሐሙስ እና ጅማሬው እንዴት ነው ካሉ እንግዲህ መድኃኒታችን ክርስቶስ ፋሲካ ደርሷልና የአይሁድ ፋሲካ ይከበር የነበረው ሐሙስ ዓርብ ነው እና
የፋሲካ በዓል ከመድረሱ አስቀድሞ እሱ በዕለተ ዓርብ ስለሚሞት ስለሚሰቀል ይህንን ስለሚያውቅ ያለውን ፋሲካ ወዲሳባ አድርጎ ማክበር ነው የፈለገው። ደቀ መዛሙርቱ ሄደው የፋሲካን በዓል የሚያከብርበት ቤት አዘጋጁለት፣ አመቻቹለት እና ባለቤቱም ፋሲካን ጌታችን በአንተ ቤት መምህራችን በአንተ ቤት ሊያከብር ይፈልጋል እና እሺ መጀበላሉ ጠየቁት፣ እሺ አለ። ወዲያው መድኃኔዓለም ክርስቶስ የፋሲካውን ዝግጅት በተዘጋጀበት ስፍራ ላይ ተገኘ። ይህ በጋ ፈስ የሚባል የፋሲካ በግ በእስራኤላዊ ልማድ ታቦት ወራዶ የፋሲካው በዓል ማክበሪያ ሆኖ ይቀርባል። ስለዚህ ያንን የፋሲካ በግ አርደው አወራርደው ካቀረቡት በኋላ ልክ ያ እንዳለቀ ያ እንደተጨረሰ እንደተፈጸመ በስርዓቱ ይቀርብ የነበረ ዳቦ ነበረ ከስንዴ የተዘጋጀ። ስለዚህ የተመገቡትን ምግብ ልክ 1000 ዘመን ያክል አርቆ 1000 ዘመን ከተመገቡት ለ1000 ዘመን ያክል የሚቆጠር ያክል አድርጎ መድኃኔዓለም ክርስቶስ የቀረበለትን ያን ህብስት ቆርሶ አቀጣጥሎ ከፍሎ 13 አድርጎ ለደቀ መዛሙርቱ ሰጣቸው። እንካችሁ ይህ ስጋዬ ነው ብሎ ይህም የአዲስ ኪዳን ደሜ ነው እንካችሁ የሚጠጡ ብሎ በምሳሌ የሌለ አማናዊ እንደሆነ ስጋዬ ነው ብሎ ደሜ ነው ብሎ ሰጥቷቸዋል ማለት ነው። ስለዚህ የተመሰረተበት መንገድና ሂደት እንደዛ ነው። ከዛ በፊት ግን በብሉይ ኪዳን ዘመን መስዋዕት በሶስት መንገድ ይቀርብ ነበር። አንደኛ ይቀርብበት የነበረው መንገድ ከተባለ አንድ ኃጢአተኛ ሰው በግ ያመጣና በካህኑ ፊት እጁን በመጣው በግ ላይ ይጭነዋል። የኃጢአተኛው ኃጢአት የኃጢአተኛው ያ በፍዳ መያዝ እና ለከፈለው ኃጢአት የሚመጣበት ያ በደል ወዲያውኑ ወደ በጉ ይተላለፍና በጉ ከከተማ ውጭ ይቀጥላል ማለት ነው። እና መድኃኔዓለም ክርስቶስ ራሱን መስዋዕት ያደረገ በዚህ መንገድ ነው። የእኛ ኃጢአት ራሱ ተሸክሞ ማለት የሚመጣው ፍዳችንን መርገማችንን ከክብር ዝቅ ማለትን ለራሱ ገንዘብ አድርጎ ከከተማ ውጭ ማለት ከኢየሩሳሌም ውጭ በሆነችው አገር ላይ ነው ራሱ መስዋዕት ያደረገው ማለት ነው። በሌላ በኩል መስዋዕት ያቀርቡበት የነበረው ስለ ምንድን ነው ከተባለ ለምሳሌ የርግብ ዋኖስ ወይም የዋኖስ ወይ የርግብ ግልገሎችን ያመጡና ለምሳሌ አንድ ህፃን 40 ቀን ሲሆነው እናትና አባቱ ወይ የርግብ ወይ የዋኖስ ግልገል ይዘው ቤተ መቅደስ ይሄዳል። ከሄዱ በኋላ ሁለት ነው ይዘው የሚሄዱት። አንደኛዋን ርግብ አንገቷን ያርዷትና ደሟን በስም ወይም በብረት ተቀብለው አንደኛዋን ርግብ ደግሞ ሳይገሉ አንገቷን ዘቅዘቅ አድርገው በተቀዳው ደም ውስጥ ያስገቧትና ምርጫ ያደርጓታል። ከዛ በኋላ እችኛዋን በህይወት ያለችዋን ርግብ መጨረሻ ላይ ይለቋታል፣ ይተዋታል ማለት ነው። መድኃኔዓለም ክርስቶስ በዚህ አይነት መንገድ ነው ለእኛ መስዋዕት የሆነልን። እንዴት ካል ነፍሱን ስለኛ ተዋል ነው። ነፍሱን ስለኛ ተዋል ምንድን ነው ስለኛ ተዋል ማለት ከተባለ እኛ መያዝ ነበረብን፣ እኛ በሞት ውስጥ ማለፍ ነበረብን። ግን እሱ ይያዝልን፣ እሱ ይታረድና እኛ ነፃ እንወጣለን ማለት ነው። ግን ነፍሱን ለመተው ማለት በሞት ውስጥ ማሳለፍ ማለት ነው። በዚህ መንገድ ራሱን መስዋዕት አድርጓል። በሌላ በኩል ደግሞ እስራኤላውያን መስዋዕት ያቀርቡ ነበር በማዕድ በመወራረድ። ለምሳሌ በብሉይ ኪዳን ዘመን በአንድ ሳምንት ውስጥ ከ4800 በላይ በጎች ለመስዋዕትነት ይቀርባል። በአንድ ሳምንት ውስጥ ተሳካ። ስለዚህ አርደው አወራርደው ደማቸውን ረጭተው ስጋቸውን ለመስዋዕት ያደርጉታል። በዚህ መንገድም እስራኤላውያን መስዋዕት ያቀርቡ ነበር። በአዲስ ኪዳን ግን ክርስቶስ ይህንን ሊፈጽም ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷል የሚለው ፋሲካችን ክርስቶስ ታርዷል የሚለው። ስለዚህ ፋሲካችን ክርስቶስ የአዲስ ኪዳኑ ፋሲካ የሚከበረው ወዲህ በዕለተ ሐሙስ ነው እና ያንን ፋሲካ ለማሳየት ነው እና ለክርስቶስ አስቀድሞ ስጋውን ደግሞ እንካችሁ ስጋዬ ነው እንካችሁ ደሜ ነው አለ። በእነዚህ በሶስት መንገድ በኩል ይተላለፍ እንዳይመጣ የነበረው መስዋዕትነት በራሱ መስዋዕትነት፣ በራሱ መስዋዕት አቅራቢነት፣ በራሱ መስዋዕት ተቀባይነት ሊፈጽመው የሚወስነው እና በዕለተ ሐሙስ በዚህ መልኩ ስራ ተቆራርጦ መስጥቷል ማለት ነው። እሺ፣ ሌላኛው ደግሞ ቅድም እንዳሉት ጌታችን ይህ ስለ እናንተ የሚሰጠው ስጋዬ ነው ብሏል አይደለም? ይህን ስል ምን ማለቱ ነው? ሚስጥሩስ ምንድን ነው? ይህ ስለ እናንተ የሚሰጥ ስለሚለው ምንድን ነው የሚያሳየው? በተባለ ቤዛነቱ ነው የሚያሳየው። ምክንያቱም ስለ ሰዎች ሲባል ብዙ በጎች ተሰውተዋል። ስለ ሰዎች ሲባል ብዙ የፍየል ደም ተነስቷል። ዮሐንስ ገገኝ ካህን የሚዘጋጅ ቁርባን ቀርቧል። አንዳችን ከቀረቡ መስዋዕቶች መካከል የሰው ልጅ ነፃ ለማውጣትና ሕይወቱን ለመታደግ ያለው ሲል አልነበረም። ለዚህ ነው እንደውም እግዚአብሔር መካከል ላይ
መስዋዕተ ቁርባን የተቀርበዋል ስጋ ካንሰይታ አሁን መስዋዕት ታቀርባለህ አሁን ቁርባን ታቀርባለህ መስዋዕትና ቁርባንህን አልፈለኩትም አልወደድኩትም እሺ ታዲያ ስጋህን አንሳልኝ አለ ምን ማለት ነው በእናንተ ክርስቶስ የሚታረቀን በኋላኛው ሰዓት ንጹህ በሆነው በራሱ መስዋዕትነት በኩል ነው እሱ ነው ሊያሳይ የሚችለው ስለዚህ አሁን ሰው እንዲፔጅ ህይወት እንዲያገኝና በህይወት እንዲኖር መናለ ክርስቶስ የግድ ያንን ስጋ ስለኛ ማቅረብ ነበረበት ዋን ከራም ዝም መስዋዕት አይደለም እግዚአብሔር ወልድ ራሱን የተወደደ መስዋዕት አድርጎ ለአባቱ ሲያቀርብ በእኛ ተገብቶ ቆሞ እንዳልችል ስንል ያቀረበው መስዋዕት ደካማ ሲሆን ወደ ሰማይ መውጣት ሲያቅተው መናለ ክርስቶስ መጣና ራሱን መስዋዕት አደረገ ስለዚህ ይሄ መስዋዕትነቱ ይሄ መቀረቡ ስለኛ እንደሆነ ለማንም ብሎ አይደለም ይሄን ለሰማዩ ያደረገው አይደለም ለመላእክቱ አይደለም ለእንስሳት ለአራዊት ድነት ፈውስና ህይወት አደረገው ለእኛ ለሰው ልጆች እንዳደረገው ለማጠየቅ ስለናንተ አለ ስለዚህ ሞቱ እንድናስበው እንድናዘክረው ይሄን ለመታሰቢያ ያደርጓል ነው ለመታሰቢያ ያደርጉ ማለት የተሰጠ ለኛ ነው ስለዚህ ለኛ ሞቷል ለኛ ተሰቅሏል ለኛ ቤዛ ሆኗል ለኛ ድነት ሆኗል ይለው እንድናስብ እንድናዘክር ለማሳየት ነው ስለናንተ ብሎ የሚናገር ማለት ነው ከዛ በተረፈ ግን እውነት ለመናገር መናለ ክርስቶስ እውነተኛ እረኛችን ነው አይደል እውነተኛ የውስጥ ጠባቂ ነው በጎች ለልማዳቸው የሚሆኑት ሳር ነው መናለ ክርስቶስ ግን የአዲስ ኪዳን በጎች ሳር በልተው እንዲኖሩ አይደለም ይፈቀደው ስጋውን እንዲበሉ አይገርም ስጋ ቢበሉ በጎች እንደሚጎነጩ በጎች ናቸው ያሉት በአዲስ ኪዳን ስለዚህ ያ ደምና ያ ስጋ ህይወት ይሆናቸዋል ስለዚህ በቀደመው ዘመን የተረጨው ደም የቀረበው ስጋም መስዋዕትም ዓለም ማስታረቅ ስላልቻለ አሁን ግን እኛን ሊያስታርቀን ህይወት ሊሰጠን በዘላለም መንግስት ሊያኖር የሚችል አቅም ያለው ስጦታ ስለሆነ እንካችሁ ስጋ ያለ ማለትም ላይ በአዲስ ኪዳን መናለ ክርስቶስ ለዚህ ቤተክርስቲያን አራት ነገር ሰጥቷል አንደኛው በቤታችን የተሰጠችበት መንገድ ነው በቤታችን ያስጠውተችን ነው ለዛው መስቀል ላይ ሳይረሳ ሳይዘነጋ ለ5500 ዘመን እኮ የሰው ልጅ እናት አልነበረው አይደል ሔዋን እናት ተደርጋ ብትሾም እናትነቷን ሽጣ ለሞት ምክንያት ሆና ተገኝታለች ስለዚህ የሰው ልጅ ማን እናት አለው የለውም ስለዚህ እናት ስላልነበረ ነው እግዚአብሔር በኋለኛው ሰዓት በዕለተ ዓርብ እናቷ እናት ብሎ መቤታችን ለሰው ልጅ ሰጠች ስለዚህ ነው መቤታችንን የእግዚአብሔር ቃል የባህሪ እናቱ የጸጋ እናታችን እያልን እናገርላታለን ለምን ከተባለ ተሰጠናለች ስጠን ብለን ብቻ ሆነ እንደሚያስፈልገን ስለሚያውቅ ለዚህ ነው መቤታችን እንደሚያስፈልገን ሆነ ስለተገኘን የተሰጠች ስጦታ ስለሆነች ምናከብራት ምንሰግድላት ምንበረከክላት የአምላክነት ብለን ምናከብራት በዚህ የተነሳ ስለዚህ መቤታችን ለእኛ ልዩ ስጦታችን ናት ሌላ ሁለተኛ ደረጃ ለእኛ የተሰጠ መለኮት ገነት ናት ገነት ልክ ቀደም በጠራው ዘመን ያክል ልክ የሰው ልጅ ማረፊያ አልነበረው ገነት እስክትመጣ ድረስ የሆነ ተራራ ላይ እያረፈ የሆነ መቅደስ እየሰራ ድንኳን እየሰራ የሆነ የመማፀኛ ከተማ እያዘጋጀ እረፍት የሚያገኝበትን ስፍራ ይሰራና ያዘጋጅ ነበር ግን በትክክል ነፍሱ የምታርፍበትና እስከ ኋለኛው መምጣት የሚዘጋጅበት ዓለም ነበር ለዚህ ነው እግዚአብሔር ዛሬ ከኔ ጋር በገነት ትኖራለህ ባለስፍራ አደረገው ስለዚህ ገነትን ተሰጠ በሌላ በኩል እግዚአብሔር አምላካችን ለሰዎች የሚሰጠው ክብር የገዛ ነፍሱን ስለኛ ተዋረኝ ነፍሱን ስለ ቤተክርስቲያን ከዛ በፊት ይሰጣልና ስለራሱ ስለ የሰጠ ሊሆን ይችላል ስለ ቤተክርስቲያን ግን ቤዛ አድርጎ ይሰጣል ነበር ነፍሱን ተወ ማለት ነፍሱን ይሰጠው ማለትም ላይ መናለ ክርስቶስ ፍቅር የሚገለጠው በጾታ አይደል ፍጹም ፍቅሩን ለኛ የገለጠልን እግዚአብሔር አንድያ ልጅ ወልድ በመስጠት ነው ወልድ ደግሞ የገዛ ነፍሱን በመስጠት እናቱን በመስጠት እናቱን ይሰጣ የለም በህይወት ምናልባት ልጃቸውን እግዚአብሔር ይሰጡና ሊሆን ይችላል እናታቸውን ይሰጡ ግን ጭራሽ አላገኘንም እስካሁን ድረስ መናለ ክርስቶስ ግን እናቱን ለዚህ ቻለ ስለምታስፈልግ ቤታችን ይሰጣል ስለምታስፈልግ ቀጣይ ለሚነሳው ትውልድ ለምትቀጥለው ቤተክርስቲያን የእናቱ መኖር የእናቱ ቤተክርስቲያን መካከል መገኘት የእናቱ መሰጠት ስለሚያስፈልግ ነው ክርስቶስ ሳይዘነጋ ሳይረሳ በጭንቅ ሰዓት ሰው በመከራ ሰዓት ሆኖ አንድ ስጦታ ለሰጠው አካል አይረሳም አይደል ሰጪው ማይረሳ ተቀበለው አይረሳ በዛች ጨለማ ቀን በዕለተ ዓርብ ክርስቶስ ሲሰጥ ለዛ ነው ነፍሱን ሰጥቷል ሌላውና አራተኛው ስጋውና ደግሞ እሺ ስጋውንስ ማን ይሰጣል ማንም የለም ዮፍታሔ ገዛ ልጁን አርዶ አውራዶ ቢያቀርባት
አብርሃም ይስሐቅ ልጁን ለእግዚአብሔር መስዋዕት ቢያቀርብ ግን ስጋቸው እንዲበላ ራሳቸው መስዋዕት እንዲቀርብ መድኃኒዓለም ክርስቶስ ግን ራሱ መስዋዕት ሆኖ ደግሞ መስዋዕት የተደረገው እንዲበላ ነው የሰጠው እንዲበላ። በዚህ መንገድ ራሱ ፍጹም ፍቅሩን የገለጠበት መንገድ ነው ምስጢረ ቁርባን። ለዚህ ነው በቤተክርስቲያኒቱ ውስጥ ትልቁ ሀብት፣ ትልቁ ምስጢር፣ ትልቁ የእግዚአብሔር ትልቁ ስጦታ እንደሆነ የሚነገር ማለት ነው። ስለዚህ መሰረቱ ለዚህ ነው የተሰጠበት ዓላማ ይሄ ማለት ነው። እሺ እግዚአብሔር ይስጥልን። ሌላኛው ደግሞ ጸሎተ ሐሙስ ተብሎ ይጠራል ይችላል አይደለ? ለምን ተባለች? ጌታችን በጌቴሴማኒ ጸሎት አድርጎ ነበር አይደል? የኢየሱስ ምስጢር ምንድን ነው? ምንድነው ይሄ ጸሎተ ሐሙስ እየተባለችው የምትጠራው? ይችኛው ሐሙስ ለምን ነው ከተባለ ቀደም አንቺ እናነሳሽው መድኃኒዓለም ክርስቶስ ሊያዝ ባለበት ጊዜ ሰዓቱ ሲሄድ ደቀ መዛሙርቱን ወደ ጌቴሴማኒ ጫካ ወስዷቸው ወደ አትክልት ስፍራ። ከዛ ደቀ መዛሙርቱን አስጠነቀቃቸው። እንግዲህ ጸልዩ፣ ትጉ፣ በርቱ ብሎ እነሱ እንዲጸልዩ እሱ ደግሞ ወደ ጸሎት እንደሚሄድ ነግሯቸው ተለይቷቸው ጉዞ አደረገ። መድኃኒዓለም ክርስቶስ ሲሉ መጸለይ ጀመረ። አባቱ የሚቻል ከሆነ ይህችን ጽዋ ከኔ አሳልፋት አለ። ይህችን ጽዋ ከኔ አሳልፋት። አሁን ክርስቶስ ፈርቶ ነው እንደዚያ ያለው። ሞት አስጨንቆት ነው። መቃብር ውስጥ ማረፍ፣ ሲኦል ውስጥ መውረድ እሱ አስፈርቶት አስጨንቆት ነው። በዛው ላይ አባቱን እንዲህ ብሎ ሲለምን አባቱ እውነት ለልጁ ራርቶ በቃ ሞት ይቅርብህ አትሙት በቃ ብሎ አይሁድ የወሰኑት ውሳኔ ቅድመ ዓለም ወይም ደግሞ የሰው ልጅ ከበደለ በኋላ እግዚአብሔር የሰው ልጅ ለባህል የወሰነበት ውሳኔ ሰርዞ አሁን በጠየቀው ጥያቄ ያን የሚያጠፋለት የሚመልስለት ሆኖ አይደለም። ለምንድን ነው ያደረገ ከተባለ በአንደኛ ደረጃ መድኃኒዓለም ክርስቶስ እንደዛ ብሎ መጸለዩ በሰው ልጆች ተገብቶ ነው። በሰው ልጆች ይህችን ጽዋ ከኔ ያሳልፍ። ስለዚህ መድኃኒዓለም ክርስቶስ በእኛ የተገባ ሊቀ ካህናት ነው፣ በእኛ ዘንድ የተገለጠ ካህናት ነው። ስለዚህ እኛን ብለን ለማሳሰር እኛ ደካሞች መሆናችን ለማሳየት እኛ በጾምነው ጸሎት፣ በጾምነው ጾም፣ በጸለይነው ጸሎት፣ ባቀረብነው መስዋዕት የሰው ልጅ ማዳን እንዳልቻል ስለሚያውቅ ክርስቶስ ራሱ መጣ። ስለዚህ ይህችን ጽዋ ከኔ ያሳልፍ ማለት ከአዳማውያን ሁሉ አሳልፍ ብሎ እግዚአብሔር አባቱ ፍቃድ እየጠየቀ ነው። ያ ማለት ግን የአብ ፍቃድና የወልድ ፍቃድ ይለያያል ማለት አይደለም። በሰው ሰውኛ አላዋቂን ስጋ፣ ደካማን ስጋ የሚጸልይ ስጋ እንደተዋሃደ ገንዘብ እንዳደረገው ለማለት ነው። እዚህ አጋጣሚ ማለት ነው። ስለዚህ አባቱ የሚያደርጉትን ያውቁምና ይቅር በላቸው ብሎ ሲጸልይ ያየነው። በሌላ በኩል ግን የሚገርመው ነገር ደቀ መዛሙርቱ ጸልዩ ብሏቸው ተመልሶ ሲመጡ ሲያገኛቸው ተኝተው ነበር። እሱ ይጸልያል ዘለ እነሱ ሲተኙ እሱ እኛን እረፍት ውስጥ ለማስገባት ለእኛ ህይወት ክርስቶስ ይተጋል፣ ደቀ መዛሙርቱ ምን ያንቀላፋሉ። ስለዚህ ያገኘነው ድነት የተቀበልነው ጸጋ እንዲሁ በነፃ የተሰጠነው እንደሆነ ያለ ድካማችን፣ ያለ መውጣት ያለ መውረዳችን፣ ያለ ምንም ነገር እግዚአብሔር ቻለ ስለሆነ ሰጪ ስለሆነ ዓለሙ እንዲሁ ወዶታል ማለት ነው። ዓለም የወደደበት ድንጓት ሳይኖረው ውበት ሳይኖረው የሚታይበት መልክ ሳይኖረው እግዚአብሔር እንዲሁ ወደደ እንዲሁ። ስለዚህ እንዲሁ እንደራን ለማሳየት ነው ደቀ መዛሙርቱ ያንቀላፋሉ፣ ክርስቶስ ግን ይጸልያል። ግን አንዳንዴ የሚያሳዝነው ነገር ዛሬ በዚህ ቤተክርስቲያን ውስጥ አንዳንዱ እንደ ክርስቶስ ለዚህ ቤተክርስቲያን ይተጋል፣ ይዋደቃል፣ ወደፊት ዕጣ ፈንታውን አብሮ ለመወሰን ይጨነቃል፣ የት ትደርሳለች ብሎ ያስባል። ሌላው ደግሞ ደቀ መዛሙርቱ ያንቀላፋል። ምናችን ላይ ለውጥ መፍትሄ የሚያመጣ ነው። ለዛ ነው ግማሹ ያንቀላፋል፣ ግማሹ ደግሞ ይተጋል። ክርስቶስ አማራል አንዱ ነው የሚተጋው፣ ብዙዎቹ ግን ያንቀላፋሉ። ስለዚህ ቤተክርስቲያን የሚጨነቁ በጣም ጥቂቶች ናቸው። በማወቅ ደረጃ ብናስብ፣ በመንፈስ ደረጃ ብናስብ፣ በአገልግሎት ደረጃ ብናስብ፣ በየትኛው ደረጃ ብናስብ አንድ የሆነ አካል ሲጨነቅ ልናገኝ እንችላለን። አብዛኛው ግን እንቅልፍ ላይ ያለው ምናልባትም ያ ጌቴሴማኒ ጫካ ውስጥ በጸሎት የሚያተጋው አካል መጥቶ ሊቀሰቅስ እንኳን ሲያስብ ያዘን ያ ስሜት ያ በጎ የሚመስል እረፍት ወደፊት ያለውን ጨለማና መሆን ስለማያሳይ ምቾቱ በደንብ እንድንተኛ እንድናንቀላፋ ያደርጋል። እንዳጠቃላይ ክርስቶስ መጸለዩ ለምን ነው ከተባለ አላዋቂን ስጋ እንደለበሰ ለማጠየቅ፣ ከዛ በተረፈ በእኛ ተገብቶና ወደፊት እኛ መጸለይ እንዳለብን የጸሎትን አርአያነት ለማስተማር ጭምር ነው። እሺ እግዚአብሔር ይስጥልን። ሌላ ደግሞ በዚህ ዕለት ቅዳሴ አለ አይደል? ቅዳሴ ይደረጋል። ይቺ ቅዳሴ ከሌሎቹ ቅዳሴ በምን ትለያለች? ለምሳሌ ሰላምታ የሌለው ነው፣ ግን ጭብጨባ የታጀበ ነው። እሱ ሚስጥሩ ምንድን ነው? በዚህ ቅዳሴ ላይ ብዙ ነገሮች እንደቀደመው ጊዜ አይደረጉም።
እንዳጠቃላይ ቤተክርስቲያኒቱ ሰሙነ ሕማማት የምታስበውና የምታዘክረው በብሉይ ኪዳን ዘመን እንደነበረች ነው የምታስበው። ለዚህ ነው በዚህኛው ሳምንት ውስጥ ብዙ ማይደረግ ነገሮች አሉ የሚፈጸሙ ቤተክርስቲያን ውስጥ። ለምንድን ነው ያን የምታደርገው ከተባለ ቤተክርስቲያኒቱ ፍጹም በብሉይ ኪዳን ዘመን እንዳለችና ማስታወስ ማዘከር ስላለባት። በአዲስ ኪዳን አለች ማለት ነው። መስቀል አንጠልጥላ ክርስቶስን ለብሳ ነው ህይወቱን እየኖረች ያለችው። ግን በትክክል ሄዳ በነቢያት ህሊና በነቢያት ልብ ከነዛ ጋር ተመሳሰለ። ምክንያቱም ቤተክርስቲያን ስንል የነቢያትና የሐዋርያት ህብረት አለ። የነቢያትና የሐዋርያት ህብረት ስንል ደግሞ ክርስቶስ ከመገለጡ በፊት ከነበሩ አበው ጋር እና ክርስቶስ ከመገለጡ በኋላ ካሉ አበው ጋር ያላት ህብረት ነው ቤተክርስቲያን የሚያሰኛል። ስለዚህ ያንን የምታዘክርበት ነው። በዚህ ጊዜ ያለው ቅዳሴ የሚለይበት ከቅዳሴው ከመግቢያው ጀምሮ በጣም በለሆሳስ ነው። ድምፁ በዝግታ ነው የሚባለው። እሱ ብቻ አይደለም። ምንድነው ይሄ በጽናጽል ነው የሚገባው። እንደ ሌላው ጊዜ በደንብ በጎላ ድምፅ አይደለም። ለምን ነው እሱ የሚባለው ከተባለ ግን መድኃኒተ ክርስቶስን ይሁዳ በለሆሳስ በዝግታ ዝም ብሎ መጥቶ እንዳስያዘው ለማሳየት ለማመናከር ይሄ በክብሪት ፈንታ በቀለሞለ ፈንታ የሚባል ማለት ነው። መዝሙረ ዳዊት ላይ ያ የሚደረገው ከክርስቶስ ሞት ጋር ከክርስቶስ መያዝ ጋር የሚያገናኝ ምስጢር ስላለው ማለት ነው። እንዳጠቃላይ የክርስቶስን መያዙን መከራውን የሚያዘክር ስለሆነ በዛ ላይ የነበረውን ጸጥታ የነበረውን ጭንቀት የነበረውን መከራ በአጠቃላይ ስለሚያይ ነው ይችኛዋ የሰሙነ የጸሎተ ሐሙስ ቅዳሴ ለየት የሚያደርጋት። እሺ ሌላኛው ደግሞ የአስቆሮቱ ይሁዳ በቁርባን ሰዓት የነበረው ተሳትፎ ምን ይመስል ነበር? በተጨማሪም ከቁርባን በኋላ ቅዱስ ቁርባን ከተቀበለ በኋላ ሰይጣን ገባበት የሚል ቃል ነበር። እሱ ምን ላይ ያስገነዝበን ፈልጎ ነው? ይሁዳ እስከ ቁርባኑ መከናወንና መድኃኔዓለም ክርስቶስ የአዲስ ኪዳኑን የኪዳን ምልክት የሆነውን ስጋውን ደሙን እስኪሰጥ ድረስ አብሮ ነበረ። አብሮም ተቀብሏል፣ አቀብሎታል ክርስቶስ። ምክንያቱም ከ13 አይደል ህብስቱን ያቀጣጠለው የሚለው የከፋፈለው ከ13 መካከል አንዱ ለይሁዳ የተሰጠን የነበረው ግን ተቀብሎት ይሄ ሰይጣን በልቡ ገባ ብሎ ሊናገርና ሊገልጽ የፈለገው ምንድነው? ይሄ በድፍረት ሲቀበል አንድ ሰው ስጋውን ደሙን በድፍረት ሲቀበለው የሚቀበለው መቅሰፍት አለ፣ መዓት አለ። ያንን መቅሰፍት ያንን መዓት ለማሳየት ነው ሰይጣን ብሎ የሚገልጠው እንጂ ክርስቶስን እንዲገድል ሰይጣን ማነሳሳት የተጀመረ እሱም በፊት ነው። ገና አስቀድሞ በፊት ያነሳሳ ይገፋፋው ስለነበረ ክርስቶስን ይሙት በቃ ብሎ በህሊናው ወስኖ 30 ብር ሲቀበልና አሳልፎ ለመስጠት ሲወስን ነው ከሰይጣን ጋር የተዋሃደው የተጋባው ግቢ የፈጸመው ማለት ነው። በዚህ ላይ ግን እዛ ላይ የጀመረውን ጉዞና ሂደት አጠቃላይ ስጋውን ደሙን በመቀበል ደግሞ በደንብ ያጸናዋል ማለት ነው። ምክንያቱም ደፋር ነው። ለህይወት የተሰጠውን ስጋውና ደግሞ እሱን ግን ተንኮል እያሰበ ክርስቶስን አሳልፎ ለመስጠት እስከ ምሽት እየተጠባበቀ ነው የነበረው። ስለዚህ የተቀበለበት ምክንያት ጴጥሮስ በተቀበለበት፣ በርቶሎሜዎስ በተቀበለበት፣ ዮሐንስ በተቀበለበት መንገድ ህይወት ይሆነኛል ብሎ አይደለም የተቀበለው። ሳያምን ስለተቀበለው ያ አለማመኑ መቅሰፍት ስለሆነበት በደልም ስለሆነበት በደሉን ለማሳየትና ለማመላከት ነው ማለት ነው። እሺ ሌላኛው ደግሞ ጌታ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ያኔ ደቀ መዛሙርቱ ምን ተሰማቸው? ጴጥሮስስ የሰጠው ምላሽ ምን ነበር? ክርስቶስ ከእናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ተናግሯል። እውነት ነው። እና እንደውም ደቀ መዛሙርቱ እኔ ሆንን የሚል ሀሳብ ያነሱ ነበር። ማለት ግራ ተጋቡ። አብሮኑ ሲያስተምራቸው ይኖረ። በእርግጥ ይሁዳ ምልክቶችን ያሳይ ነበረ። እንደሚታወቀው ክርስቶስን አሳልፎ እንደሚሰጥ ደብረ ዘይትም ላይ ሲያስተምር በነበረ ጊዜ በታምረ ኢየሱስ ላይ እንደተመዘገበው ድንጋይዋ ተነስታ ስትመሰክርበት አናቱ ላይ ስትዞር ጌታን አሳልፎ የምትሰጥ አንተ ይሁዳ ወዮልህ። እና ይሁዳ ክርስቶስን አሳልፎ እንደሚሰጥ በግልጽ በደቀ መዛሙርቱ ዘንድ በይፋ ባይወራ ባይነገርም ጭምጭምታ ግን ነበረ። እና መጨረሻ ላይ ይሁዳም ስለፈራ ማስመሰልም ስለፈለገ ጌታ ሆይ አሳልፎ ከሚሰጡት መካከል እኔ ሆንን ብሎ ጠየቀው። ክርስቶስ ሲመለሰው አንተ አልክ ነው። ከዛ በኋላ ነው ቅዱስ ጴጥሮስ ክርስቶስ ራሱን አሳልፎ እንደሚሰጥ እንደሚሞት እና ደቀ መዛሙርቱ እንደሚክዱት ሲናገር እኔ አልክድህም እያለ በይሁዳ በኩል የነበረውን ክደት በሱ በኩል ግን አጽንቶ እስከ መጨረሻው እንደማይለየው ጴጥሮስ የሚል ይገዘት ነበር ማለት ነው። ስለዚህ ይሁዳ ክርስቶስን በመካድ በግብር እስኪገለጥ እስኪታወቅ
በመሳም አሳልፎ እስኪሰጠው ድረስ ቅዱስ ጴጥሮስ ደግሞ በፍጹም ካንተ አልለይም እያለ ይናገር ነበረ። መጨረሻ ላይ ግን ቅዱስ ጴጥሮስን በዛ መንገድ ውስጥ እንዳለፈ እናያለን ማለት ነው። በአጠቃላይ ሂደታቸው ያን የሚያሳየው። በመጨረሻም በዚህች ዕለት እኛ አማኞች ስለ ቅዱስ ቁርባን ያለን አመለካከትና ዝግጅት ምን ሊሆን ይገባል ብለው ያስባሉ? ምንስ ይመክሩናል? የክርስቶስ ስጋና ደም የሰው ልጅ በእግዚአብሔር መንግስት ዘንድ እንደ ፀሐይ እያበራ እንደ ጨረቃ እየደመቀ እንዲኖር የሚያዘጋጅ አንድ የእግዚአብሔር ኃይል ነው። በሌላ በኩል ደግሞ እግዚአብሔር ይህን የሰው ልጅ የሚባል አካል ምን ያክል እንደሚወደው ያሳየበትና የገለበት የገንዛ ስጋውን በመስጠት ነው። ለምሳሌ ሰውን ቢወደው ባለርስት ሊያደርገው ይችላል። ገዢ ከሆነ ከመንግስቱ ከፍሎ ሊሰጠው ይችላል። በቀደመው ታሪክ ገንዘብ ሊሰጠው ይችላል። የበለጠ ሌላ ነገር ሊያደርገው ይችላል። ክርስቶስ ግን ለዓለም ያለውን ፍቅር ያሳየና የገለጠ ስጋውንና ደሙን በመስጠት ነው። ስጋና ደምን በመስጠት የተገለጠ ፍቅር ከዛ በፊት አልነበረም። ከሱ በኋላም አይሆንም፣ አይደረግም። ምክንያቱም እንደ ሰውኛ ስናስበው የሰውን ስጋ ቢበሉት ስጋው አይስማማም፣ ደግሞ የሚጠጡት የሚተኩስ ነው። ስለዚህ ህይወት ያለው ስጋ የማንም የለውም፣ ህይወት ያለው ደም የማንም የለውም። ክርስቶስ ግን ህይወት ያለውን ስጋ ህይወት ያለውን ደም ለጠፋው ህይወታችን ለደከመ ህይወታችን የሰጠ ልዩ ስጦታ ነው። ስለዚህ ስጦታ ተቀባይ ደግሞ ሁሌም የተቀበለውን ስጦታ የሚያስታውስ ነው፣ የሚያዘክር ነው። ስለዚህ የተከፈለውን ውለታ ሁሌ ማስታወስ የክርስቶስ ስጋና ደም ስናስብ፣ በሌላ በኩል ደግሞ አንዳንዴ እንደ ይሁዳ በድፍረት ስንቀርብና ስንቀበለው ደግሞ የሚያቃጥል እሳት እንደሆነ ይበልጥ ለመርገምና ለጥፋት የሚያዘጋጅ እንደሆነ ማሰብ። ክርስቶስ ፈራጅም አይደለ? ፈራጅም ነው፣ መሐሪም ነው። ስጋውም የክርስቶስ ስጋና ደም ደግሞ በራሱ ፈራጅም ነው፣ መሐሪም ነው። በድፍረት ስንቀበለው ይፈርድብናል። ደግሞ በይቅርታና በንስሐ ስንቀርበው ደግሞ ይምረናል፣ ይራራልናል። እድሜ፣ ሌላ ህይወት፣ ሌላ የመጽደቅና እግዚአብሔር መንግስት የማየት እድል ይሰጠናል ማለት ነው። ስለዚህ በዕለተ ሐሙስን ይችን ቀን ስናስብ እያንዳንዳችን እግዚአብሔር ምን ያክል እንደወደድን ማሰብ፣ ምን ያክል የፍቅሩ መገለጫ አድርጎ እንደሰጠን ማዘከር፣ ምን ያክል ስጋና ደም የተከፈልን ፍጥረቶች እንደሆነ ማየት። ስለዚህ ክርስትናችንን በከንቱ እንዳና የሚያግዘን ጸሎተ ሐሙስን ስናስብ ነው። ይችን ሐሙስን እናስብ ነው። እግዚአብሔር እንካችሁ ስጋዬን አለ። እኛ እኮ የምንሰጠውና የምንመልስለት ነገር የለም። አንዳችን እንደማንመልስለት ምንም አይነት ዕዳ መክፈል እንደማንችል እያወቀ ክርስቶስ ነው ውስጥ ይህን ስጦታ ይሰጠን። ስለዚህ ከዚህ በላይ ልዩ ስጦታ ስለሌለ የተቀበልነው ስጦታ አክብረን ዕለት ዕለት ነፍሳችንን በዚህ ጥላ ውስጥ እያሳረፍን ስጋውና ደሙን እየተቀበልን እንድንቀጥል ነው ትልቁ እግዚአብሔር ጸጋ የተሰጠንና በዚህ እንድንቀጥል ነው የኔ ሀሳብ። እሺ መምህር፣ ስለዕለተ ሐሙስ ስለሰጡን ትምህርት እጅጉን እናመሰግናለን። ተመልካቾቻችን ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሰጠን ትልቅ ስጦታ ተነጋግረን ነበር። ነገ ደግሞ የሰው ልጆች ድነት የተፈጸመበት ጌታችን በመስቀል ላይ የዋለበትን ታላቁን ዓርብን የምንመለከት ይሆናል። ስቅለት አድኅኖ ማለት ነው። እስከዛው ጌታ ያድርሰን። ወስብሐት ለእግዚአብሔር።